ልታጠምጂው ነው እንደው በጣም እኮ ነው የሚገርመው ምን አገባ ማለት እዚህ ነገር ውስጥ አያገባም እያልሽኝ ባሉን ቆይ እኔ የምለው ይሄ ምስኪን ሰውዬ ምን አይነት ሴት እንደሆነሽ ያውቃል ምን አይነት ሴት ነኝ የዋ የፍቅር ሰው ለሰው የምታዝኝ እንዴ አይገርምም ምላሴ ራሱ ከዚህ በላይ ስላንቺ መናገር አቃተው ውሸትም ልክ አለው ብሎ መሰለኝ ቆይ ለመሆኑ ሰውዬው መጸዳጃ ቤት ውስጥ ምንድነው ያለ ማህሌትን ታውቃታለህ ወይ ሲለኝ አዎ አውቃታለሁ ልለው ነበር ከዛ አንቺ እንደማንተዋወቅ አስመስል ብለሽኝ ነበር ለካ ያው አይኔን ግንባር ያድርገው ብዬ ግግም አሁን እኔና እህትሽ ግንባር ቦታ ላይ ስራ የምንጀምርበትን ብር ወይ በይ ግንባሬ ፍረስና ስለምን አባ ግንባር ነው የምታወራው ቆይ ላንተ ደግሞ አንድ 3000 ከለቀኩ ባይበቃምና ነው አውቀሽ ነው 3 ከምትለው አቀጥሎ 100 የምትለዋን ቁጥር ረስታሻታል አይደል ምን አንተ 300 ሺህ ብር እንድሰጥ ፈልገህ ነው ከዛ በታችማ አያዋጣም አይገርምሽም ከቦታው ራሱ አይመጣም ለማንኛውም ሌላም ትልቅ ስራ አንድ ላይ እንሰራለን መጀመሪያ ይሄን የጀመርነው ብንጨርስ አይሻልም አታስብ አንድ ላይ ይከፈላል ይልቅ የሆነ ዶክተር ታገኝልኛለህ ያው በኑሮ የታመመው ሀገሪቷ ላይ ቢበዛም አልፎ አልፎ አካሚውም አይጠፋም በስርዓት አናግረኝ ይሄ የኔም ያንተንም ህይወት የሚቀየር ስራ ነው ቆይ ለምንድን ነው ዶክተሩን የፈለግሽው ሆስፒታል የሚያስፈልገኛል ወይኔ ማህሌት የህይወቴን ትልቁን ስህተት መቼ እንደሰራው ታውቃለህ የኔ እናት የምታወሪ ሳይገባኝ እንዴት ላቅ እችላለሁ ለባለ ሀብቱ የዱድን ፎቶ ልጅ ናት ብዬ ማሳየቴ ጉዳዩን ከዳር ትጀምሪልኝ እናውን ከየት ነው የጀመርኩልኝ ከመሃል ነው ጭንጨፍረን ላበላቡን አይደል እንዴ በጣም ዳጣ ምንድነው የምትፈጅው ግን አንቺ ዳራ ዳቦና ሲጂ ቢያንስ እንዴ የተቀዳውን ጠንጫ ሲጂ እንዴ ምንድነው እናሳ ታዲያ ደስ ስታገባ ጊዜ ሐሳብ ገባሽ እንዴ እና የሰርጉ ነገር መች ተቆረጠ ቀኑ እሱ እንኳን አልተወሰነም ገና ያው ትንሽ ሚዜስ እነማን ተመረጡ እኔ አንደኛ ሚዜሽ ነው ዱላይ ሄዳ ነው አንቺ አንደኛ ሚዜ የምትሆኚ አረ እዚሁ ካልሽኝ ኪዲ እዚሁ ካልሽኝ አንቺ ማይና ቁጥሩ ያጃንቺ ጀመር አንቺ አረ በቃ ተረጋጊ ትሆኛለሽ በቃ ማለቴ ሁለተኛ እንግዲህ አንደኛ ሚዜ የሚሆነው ወንድሜ ነው እዚህ ጋር ተቃውሞ ያለው ሰው አለ አመጉስ እኔ በበኩሌ እዚህ ውስጥ ያለውበትም ወዴት ሶስተኛ ሚዜ እኮ አንተ ነህ ምን ያው ደግሞ አልችልም ስራ አለኝ ፊልድ ወጥቻለሁ የሚባል ነገር የለም ሰምተኛል አይደል በፍጹም ገና ምን አይተህ እኔም ሳገባ አንደኛ ሚዜ የምትሆነኝ አንተ ነህ የባሰው መጣ ይሉሃል ይሄ ነው አይገርም የትናንት ባላንጣዎች የዛሬ ወዳጆች ሆነዋል ለሀገራችንም እኮ ቢሆን የሚያስፈልጋት ይሄ ነው አይደለም እንዴ ከመጠላላት እርስ በርስ ከመገዳደል በዘር ከመከፋፈል ሀገራችን ምን አተረፈች ምንም ፈጣሪ ለሰው ልጆች ከሰጠው ጸጋና ሀብት በሙሉ ፍቅር ቀዳሚ ደረጃ ይዛል በጸብና በጥላቻ ዛሬያችንን እናበላሻለን በፍቅር ግን ነገ እንሻገራለን ወጀላችሁ አላ አራ ችግር ይታሪ ዛሬ ማሙሽሮት ነው ስለዚህ ለራሴ ልቀጣ ይልሽ አስተጣላችሁ ሞገስ ለራሴ ያዝ እሺ ሁላችንም ለፍቅራችን ጽዋችን እናንሳ ቺርስ ለፍቅራችን አይዟችሁ ሴቶች እኛም ቡናው ሲሰጠን እናገጫለን ቅድስቴ አንቺ ሸይክ ሄሎ ምንድነው መድብር የተፈጠረ ችግር አለ እንዴ ዋናው ጠላታችን እዚህ አዲስ አበባ ገብቷል ካሌብ እዚህ መጥቷል ምን በዚህ ጊዜ አቶ ከበደ የጮህ አቋረጠው አዎ ልክ ነህ አቶ ዘካሪያስ የተገደልከው በመርዝ ነው ገዳይህም እኔው ነኝ
እውነቱን አልደበቀህም፣ ብቻ ነፍስህ ምሕረት ታድርግልኝ። እርግቤ ፊቷ ተለዋወጠ። ሰውነቷ በቁጣ ተነፋፋ። የአባቷ ገዳይ ምርመራው እስኪያልቅ ራሷን መቆጣጠር መቻል እንደሚኖርባት ራሷን በራሷ አዘዘችው። መቶ አለቃውም ጥርጣሬው ትክክል ሆኖ ማግኘቱ አስደንቆት የቴፕ ሪኮርደሩን በትክክል መቅዳት ደጋግሞ ካስተዋለ በኋላ አቶ ከበደን በተገርሞ መመልከት ጀመረ። የዘካርያስ ገዳይ አቶ ከበደ መሆኑ ከተሰማ በኋላ በርግቤና በመቶ አለቃው ላይ የታየው አይነት የስሜት ለውጥ በክፍሌ ላይ አልታየም። በጥንካሬ ስራውን ቀጠለ። አቶ ከበደ ስለ ሞቴና አሟሟቴ በደንብ ንገረኝ። ምን በደል በድዬህ ለሞት እንደዳረከኝ አስረዳኝ። ያኔ ብቻ ነው ነፍሴ ምሕረት የምታደርግልህ። ቅንጣት ታህል እውነት ያልደበከኝ እንደሆነ ነው ከሰይፌ የምትድነው። ኧረ እነግርሃለሁ ጌታዬ፣ ሕይወቴ በእጅህ ከወደቀች ዘንድ እንግዲህ ምን መድረሻ አለኝና ዋሻለሁ? እውነቱን ሳልደብቅ እነግርሃለሁ። ነፍስህ ምሕረቷን ታወርድልኝ ዘንድ እንደገና ለምንሃለሁ። ከመቃብር መነሳት የቻልክ ጀግና በመሆን ምንም የሚሳንህ ነገር የለምና በሰይጣን ግፊት ለፈጸምኩት ወንጀል ሁሉ ይቅር በለኝ። እኮ በል ከመጀመሪያው ጀምረህ ንገረኝ። እንዴት ነበር? 20 አቶ ከበደ በመስሪያ ቤት ውስጥ ፈላጭ ቆራጭ ሆኖ በመቆየቱ በሚሰራው ሥራ ላይ ምንም አይነት ተቀናቃኝ አልነበረበትም። መስሪያ ቤቱን የመኖሪያ ቤቱ ያህል ሲያዝበት፣ ሲዝናናበት፣ ሲጠቀምበት ኖሯል። የበላይ አካላት ሲመጡበት ተቅለስልሶና አለስልሶ የሚመልስባቸውን ዘዴዎች ከረጅም ዓመት የሥራ ልምዱ ተምሯል። ለቁጥጥር የሚመጡ ሌሎች አካሎችንም በርቀት የሚመልስባቸው የራሱ የሆኑ መንገዶች ነበሩት። ድርጅቱ ለመንግስት ከፍተኛ ትርፍ ስለሚያስገባ የአቶ ከበደን ጥፋት ይሸፍንለታል። ከድርጅቱ እንቅስቃሴና ገቢ አንጻር የአቶ ከበደ መሸሻ ጥፋት ሚዛን ስለማያነሳ በየጊዜው ተድበስብሶ ይቀራል። የድርጅቱ ዋና ሹም እንደመሆኑ መጠን የውጤቱ ተቀዳሚ ተመስጋኝ ነው። ቦታውን እንዳይለቅ ወይም እንዳይዘዋወር ከመቀመጫው ጋር የተከሉት ሚስማሮችም ብዙ ረድተውታል። አቶ ዘካርያስ በእውነቱ ረዳቱ ሆኖ ከመጣ ጊዜ ጀምሮ ግን በአሰራሩ ጣልቃ እየገባ ይረብሸው ጀመር። ያለምንም ይሉኝታና ፍርሃት ጥፋቱን ፊት ለፊት ይነግረዋል። ያልመሰለውን ነገር ፊት ለፊት ይቃወመዋል። የሥራው ደረጃ በሚፈቅድለት ሁሉ በድርጅቱ ጉዳይ ጣልቃ ገብቶ ይከራከረዋል። ይህ ሁኔታ አቶ ከበደ መስሪያ ቤቱን ሽፋን አድርጎ የሚያገኛቸውን ጥቅሞች ሁሉ የሚዘጋ ስለነበር ከዕለት ወደ ዕለት ግጭታቸው እያደገ መጣ። አቶ ከበደ ለጡረታ የቀረው ጊዜ 4 ዓመት ብቻ ስለነበር እጁ የቻለውን ያህል ብር አፈሳፈስ በማድረጊያው ሰዓት እንዲህ አይነት ምቀኛ አጠገቡ መምጣቱ አናደደው። በሌላ በኩልም ምናልባት ከበላይ አካል የተላከብኝ ጠባቂ ይሆናል ብሎ በመጠኑ ፈራ። አቅርቦ ሊያቅፈው ፈልጎ በተለያዩ መንገዶች ሞከረ። ሆኖም ዘካርያስ ቢቀርበውም የሚነግረውን ሁሉ እሺ የሚልለት ልፍስፍስና አድርባይ ሊሆንለት አልቻለም። በቁጣና በመኮራረፍ ደግሞ ሞከረው። አሁንም ዘካርያስ ቁጣ የሚፈራ ሕፃን አልሆነለትም። በዚህ ጊዜ ውስጥ በርካታ የግል ጥቅሞች የሚያስገኙ ነገሮች አቶ ከበደን እያለፉት ነበር። ቀኑ እየመሸ እስከነጋ ድረስ የጡረታውን ጊዜ ማቃረቡ ደግሞ ይከተላል። በሥራው ጸባይ ምክንያት የድርጅቱን ጉዳይ ዘካርያስ ሳያውቀው መስራት ስለማይችል መፈናፈኛ አጣ። ድርጅቱ ከውጭ ሀገር የሚያስመጣቸውን ዕቃዎች በመጀመሪያ ለሕዝብ ሱቆች የማከፋፈል ግዴታ አለበት። ከዚህ ተርፎ ሲገኝ ለግል ነጋዴዎች መስጠት ይቻላል። የአቶ ከበደና የዘካርያስ መሠረታዊ ግጭት እዚህ ላይ ይጀምራል። አቶ ከበደ ዕቃዎቹን ለግል ነጋዴዎች በመስጠት በጓሮ በኩል መጠቀም ይፈልጋል። ዘካርያስ ደግሞ የሕዝብ ሱቆች በበቂ ሁኔታ ሳይዳረሱ ለግል ነጋዴዎች አንሰጥም ብሎ ድርቅ ይላል። ግለሰብ ነጋዴዎች ከድርጅቱ መውሰድ የሚፈልጉትን ዕቃ ለማግኘት አቶ ከበደ ድረስ መምጣት አያስፈልጋቸውም ነበር። ውጭውን የማስተዋወቁና ውስጡን የማስፈጸሙን ኃላፊነት ደላላው ይረከባል። ከዚያ በኋላ ግለሰብ ነጋዴዎች ወይዘሮ ሸዋዬ ታምራት ቡና ቤት ይሄዱና አስፈላጊውን ጉዳይ ማስፈጸሚያ በቁሳቁስ መልክ ወይም በጥሬው ያሟላሉ። ማታ ከቤ ሲመጣ ወይዘሮ ሸዋዬ ሂሳቡን ታስረክበውና በጋራ ደብተራቸው ባንክ እንዲገባ ታዛለች። ግለሰብ ነጋዴው ጠዋት ወደ ድርጅቱ ሄዶ ያለምንም ውጣ ወረድ የተፈቀደለትን የውጭ ዕቃዎች ይወስዳል። የዕቃዎቹ አይነት በዝቶ የሚያስጠረጥር ወይም የሚያስጠይቅ ሆኖ ከተገኘ የግዢው ደረሰኝ በአንድ የሕዝብ ሱቅ ስም እንዲሰራ ይደረጋል። ይህን ለማድረግ የሚተባበሩ አንዳንድ የሕዝብ ሱቅ ተወካዮችም አይጠፉም። ደረሰኞቹን በመዝገብ ቤት ውስጥ በማፈን ረገድ ደላላው ትልቁን ሚና ይጫወታል። ሕዝብ ሱቅ ያልደረሱት ዕቃዎች እጥረት ተፈጥሮ ተጠቃሚው ሕዝብ ሲንጫጫ ግለሰብ ነጋዴው እየቆጠበ እያወጣ ከዋጋው በ3 እጥፍ ቸብ ያደርጋል። አቶ ከበደ አሲድ ሳቆን እየሳቀ ከወይዘሮ ሸዋዬ ጋር ብላክ ሌብል ውስኪውን አውርዶ እየጠጣ ወደፊት ለመክፈት ስላሰቡት የሆቴል ድርጅት ይወያያሉ። ዘካርያስ መጥቶ እንቅፋት ባይሆንበት ኖሮ አቶ ከበደ በዚህ አይነት ከጡረታ በፊት በቂ ገንዘብ አፍሶ ይወጣ ነበር።
አጋጣሚ ሆኖ ደግሞ ዘካርያስ ከመጣ በኋላ ብዙ ጥቅም ሊያስገኙ የሚችሉ በርካታ የውጭ ዕቃዎች ወደ ድርጅቱ እየገቡ ነበር። አቶ ከበደ ይህን እንቅፋት የሚነቅልበትን መንገድ ጠዋት ማታ ማለም ጀመረ። የተለያዩ ምክንያቶች ፈጥሮ በዘካርያስ ላይ ክስ በመመስረት ከአጠገቡ እንዲነሳለት ወደ በላይ አካል ደብዳቤ ጻፈ። ሆኖም ከቀድሞ መስሪያ ቤቱ የወጣው በጥሩ ስምና ምስጋና ስለነበር ክሱ ተቀባይነት አላገኘም። እንዲሁ እየተሻሹና የጎሪጥ እየተያዩ እንደቆዩ ይለይለት የሚያሰኝ አንድ አጋጣሚ ተፈጠረ። ድርጅቱ ቀደም ብሎ ከውጭ ያዘዛቸው ዕቃዎች መርከብ ላይ በመቆየታቸው ምክንያት በቅርብ ጊዜ ከታዘዙት ጋር አንድ ላይ ሲገቡ በመጋዘን ውስጥ ያልታሰበ ክምችት ተፈጠረ። በዚህ ወቅት ዕቃዎቹ ከከተማው ጠፍተው ከባድ እጥረት ፈጥረው ነበር። ለሕዝብ ሱቆች ትንሽ ትንሽ አከፋፍሎ አብዛኛውን ለግለሰብ ነጋዴዎች በጓሮ ለማቀበል ጥሩ አጋጣሚ በመሆኑ አቶ ከበደ በዋዛና በፍርሃት ሊያልፈው አልቻለም። ነጋዴዎቹም እንዲህ አይነት ወሬ ስለማያመልጣቸው አቶ ከበደን ከውጭ መጎትጎት ጀመሩ። አዳዲስ ነጋዴዎች ጭምር አማላጅ እየላኩበት አላስቆም አላስቀምጣሉት። ደላላው በጎን እኔ ያስጨርስላችኋለሁ እያለ የነጋዴዎቹን ገንዘብ መብላቱን ተያያዘው። አቶ ከበደን ፍለጋ በሚመጣው ነጋዴ ሳቢያ የወይዘሮ ሸዋዬ ቡና ቤትም ያን ሰሞን ሞቅ ቦቅ አለች። አንዱ በጣም የሚቀርባት ነጋዴ ለወይዘሮ ሸዋዬ በግልጽ ነገራት። ይህን ሰውዬሽን አንድ ነገር እንዲያደርግ አትመክሪውም እንዴ? ጡረታ መውጫው ዕድሜው እየተቃረበ ነው። ይልቁን ቶሎ ቶሎ ገንዘብ ቢሰራ ይሻለው። ያንተ ነገር ከበደ ሲህን መቻጣው ብለህ ነው። የቸገረ ቸግሮት ነው። ምንድነው ችግሩ? አንድ ምቀኛ አጠገቡ ተቀምጧል። አይበላ ያስበላ። ምን ልሆን ባይ ነው እሱ? ሐቀኛ መሆኑ ነው። አረዳ ገንዘብ የማያታልለው የለም ባክሽ። ይልቅ ለሱም በዘዴ ማቅመስ ነው። ልክ ነው አለች ወይዘሮ ሸዋዬ በልቧ። ዘካርያስ ለገንዘብ የማይረታበት ምክንያት አልታያትም። አቶ ከበደና ደላላው አያያዙን ባያውቁበት ነው የሚል ግምት አደረባት። ማታ አቶ ከበደ መሸሻ እንደ ልማዱ ሊጎበኛት ሲመጣ መኝታ ቤቷ ውስጥ አስገብታ ጉዳዩን አነሳችበት። ስማኝ እንጂ ከብዬ፣ ነጋዴዎቹ እኮ እኔን ጎትጉተው ሊገሉኝ ነው። ምን ነው ዘዴ ፈጥረህ ዕቃዎቹን አውጥታ ብትሰጣቸው? የሚፈልገውን ገንዘብ እንስጥ እያሉ እኮ ነው። አንቺ ደግሞ ችግሩን እያወቅሽ እንዳላወቅሽ ትሆኛለሽ። ዘካርያስ የሚሉት ጠማማ ፍጡር አስቸገረኝ እኮ ነው የምልሽ። እሱን ካጠገቤ ለመንቀል ያልሞከርኩት ሙከራ የለም፣ ግን አልተሳካም። አሁንማ ሆነ ተብሎ የተተከለብኝ ሰው እንዳይሆን እየፈራው ነው። እኔ እንደሚመስለኝ ከሆነ ይሄ ዘካርያስ የምትሉት ሰውዬ የሚያስቸግራችሁ እንትን ስላለመደ ይሆናል። ያንን መስለመዱ ደግሞ የእናንተ ፈንታ ነው። ገንዘብ የማያታልለው ሰው አለ ብትለኝ እኔ አላምንም። ሰውየው ግትር ነው ስልሽ። ለመሆኑ ቤት ሰርቷል? አልሰራም። አንድ አነስተኛ ቤት ተከራይቶ እንደሚኖር አጠያቄ ደርሼበታለሁ። መኪናስ? ደህና መኪና አለው። እዚህ ግቢ የማትባል አንድ ከርካሳ ሬኖ 4 አለችው። መቼም ስሟ ያው መኪና ነው። ታዲያ ይኸውልህ ከብዬ፣ እንዲህ አይነቱን ምንም የሌለው ሰው ገንዘብ ናቀ ልትለኝ ነው? በፍጹም። ቤት መስራት፣ ጥሩ መኪና መግዛት፣ ጥሩ ኑሮ መኖር እንደሚያስፈልገው በሌላ ሰው ማስነገር ነው። በዘመዱ ወዳጅም ካለችው በወዳጁ ማስነገሩ ይቀላል። አንተ የቅርብ አለቃው ስለሆንክ ፈርቶ ይሆናል። የሚሰጣውን ነገር በሌላ ሰው በኩል እየሰጡ ማስለመድ ነው። አይ ሸዋዬ፣ ግድ የለህም፣ አድምጠኝ ከብዬ። አሁን ይልቅ ሰው ይፈለግ። ምን አይነት ሰው? ለዘካርያስ የቅርብ የሆነ ሰው፣ ዘመድ፣ ወዳጅ ወይም ሽማግሌ። እስካሁን ያልተሞከረ ነገር በመሆኑ አቶ ከበደም በሐሳቧ ተስማማ። ደህና፣ እስቲ የሚቻለውን ሁሉ እንሞክራለን። ደላላው ብዙ ሰው ስለሚያውቅ አማክረዋለሁ አላት። ያም ቢሆን አቶ ከበደ ሐሳቡን በሌሎች ላይ ጥሎ አልተኛም። በመጋዘን ውስጥ የተከማቹትን ዕቃዎች ባስታወሰ ቁጥር በአካፋ የሚዝቀው ብር ይታየውና እንቅልፍ ያጣል። ይህን አጋጣሚ በምንም ተአምር ማሳለፍ እንደማይኖርበት ይወስናል። ስለዚህ እሱ ራሱ የመጨረሻ የማግባባት ሙከራ ለማድረግ ዘካርያስን ቢሮው ድረስ ጠራው። አቶ ዘካርያስ፣ ለምን እንደፈለኩ የሚገባህ ይመስለኛል። ለምንድን ነው? አልገባኝም። በአሰራራችን ላይ ለመነጋገር ነው። እንደምሰማው ከሆነ በሰራተኞቻችን ዘንድ ጥሩ ስም አለ። በሥራ ዓለም ውስጥ ጥሩ ስም ይዞ መቆየት ቀላል ነገር አይደለም። በተለይ ብዙ ሰራተኞች የሚኖሩበት አካባቢ ጸባያቸውም እንደ ብዛታቸው ስለሚለያይ ማስተዳደሩ ይከብዳል እና እኔና አንተንም አልፎ አልፎ ሊያጋጨን የቻለው ይሄው የአስተዳደር ስልት መለያየት ነበር። ይሁን እንጂ የሁለታችን ግጭት ዞሮ ዞሮ ለድርጅቱና ለሰራተኞቹ ሕልውና እስከሆነ ድረስ እስከ መጨረሻው የሚያራርቀን አይሆንም። በመስሪያ ቤቱ ጉዳይ ላይ ያደረግናቸው ግጭቶች ቂም አፍርተው እስከ ውጭ ድረስ ሊከተሉን አይገባም
ማለቴ ነው። መናገር የፈለገውን ነገር እንዴት አድርጎ ከመንደርደሪያው ጋር እንደሚያያይዘው ሲያሰላስል ንግግሩን አቋረጠ። ዘካርያስ በዝምታው መሃል መናገር ያለበት መስሎ ስለተሰማው አጭር ቃሎች ተነፈሰ። አዎ የአሰራር ልዩነት ምንጊዜም ይኖራል። ልክ ነህ። ታዲያ ሁልጊዜ አንድ ነገር መገንዘብ መቻል አለብን። ለሌሎች ስንደክምና ስናስብ ራሳችንን ወደ ኋላ አስቀርተን እንዳንጥል መጠንቀቅ ይኖርብናል። እኔም ሆንኩ አንተ በሥራ ገበታችን ላይ ተተክለን የምንኖር ሐውልቶች አይደለንም። አንድ ቀን አገልግሎታችን ሲያበቃ መንግሥት በጡረታ ደብዳቤ ቪያ ብሎ ያሰናብተናል። ከዚያ በኋላ ሁለታችንንም የሚችለን የየግል ጎጆአችን ይሆናል። የግል ጎጆአችን ደግሞ አሁን በጥንካሬያችን ዘመን በደንብ ካልተገነባ ኋላ ስንደክም ሊሸከመን አይችልም። እንደ መቃብር ቤት የምስጥ ማከማቻ ሆኖ ይቀራል። አይደለም እንዴ? ንግግሩን አቋርጦ ነጭ ጥርሱን አሳየው። አሲድ ሳቁ የዘካርያስን አንጀት ቆረጠው። ምንም መልስ አልሰጠውም። እኔ ለምሳሌ በሥራ ዓለም ብቻ ከ35 ዓመት በላይ ይኖሬያለሁ። በተለያዩ የመንግሥት መስሪያ ቤቶች አገልግያለሁ። ሙሉ ጊዜንና ጉልበቴን ሰውቻለሁ። ይህ ሁሉ ውለታ ነገ ጡረታ ከወጣሁ በኋላ ይረሳል። አንድ ተራ ግለሰብ እንደመሆኔ መጠን የት ወደቀ ብሎ ዞር ብሎ የሚመለከተኝ አይኖርም። የሕይወት ዘመኔን በሰላምና በደስታ ለመጨረስ የምፍጨረጨረው እኔው ብቻ ሆናለሁ። አየኸው የኑሮን ነገር። ጉልበትህ እስካለ ድረስ መንግሥት በሚገባ ይጠቀምብሃል። በኋላ ስትደክም የጡረታ በልህን አፍንጫህ ላይ እየወረወረ ያባረረሃል። ታዲያ ለዚህ ሁሉ ዘዴው አንተ ራስህ ከመድከምህ በፊት ጎጆህን አሙቀህ መጠበቁ ነው። በሥራ መከበሩና በሠራተኛው መወደዱ ጥሩ ቢሆንም የግል ጎጆን ማስረሳት የለበትም ማለቴ ነው። ወደፊት ለአንተነትህ የምትቀራት አንተው ብቻ ነህና። ዘካርያስ በዝምታ መቆየት አልቻለም። አቶ ከበደ የሚሰጠውን ገለጻ እንደ መሐይም አንገቱን ደፍቶ ማዳመጡ ሰለቸው። ጠንካራ ጉልበትና አእምሮ እስካለን ድረስ ሀገርን ማገልገሉ፣ ጉልበታችንና አእምሮአችን ሲደክም ደግሞ በጡረታ ተገልለን ለወጣቶች ቦታችንን መልቀቁ የዜግነት መብትና ግዴታችን ነው እንጂ ለመንግሥት የምንሠራው ውለታ አልመሰለኝም። ጉልበታችን ሲደክም ቦታውን እንድንለቅለት ከኋላ የሚጠብቀን አዲስ ትውልድ አለ። ይህች ዓለም ሰርተን ለሌሎች ተከታዮቻችን አስረክበን የምናልፍበት መድረክ ናት። አቅማችን ከደከመ በኋላ መንገታገቱ የሀገርን እድገት ወደ ኋላ ስለሚጎትት የተፈጥሮና የማኅበራዊ ኑሮ ሕግ የግዴታ ከመድረኩ ያወርደናል። እኛም ለዚህ አእምሮአችንን ማዘጋጀት መቻል አለብን። ለማንም ብለን አይደለም የምንሠራው፣ የምንፍጨረጨረው፣ የምንዳክረው ኑሮአችንን ለማሸነፍና ዓለምን ውብ ለማድረግ የተፈጥሮ ሕግ ስለሚያስገድደን ነው። ይህ ምናልባት ለተከታዩ ትውልድ ውለታ ሊሆን ይችላል፣ ያውም ደህና ነገር ካስረከብነው ነው። አቶ ዘካርያስ አንተ የምትነግረኝ ቲዮሪውን ነው። የሕይወት እውነታ ግን ከቲዮሪ በላይ ነው። ምንም አይነት ቲዮሪያዊ መከላከያ ብታቀርብ በደከምክበት ምድር ላይ በጡረታ ተገልለህ ብቻህን ስትቀር ይሰማሃል። እዚህ ላይ ስለ ጡረታ ያለን አመለካከትም ወሳኝነት ይኖረዋል። እንደሚገባኝ ከሆነ አንድ ሰው ጡረታ ወጣ ማለት ፈጣንና ቀልጣፋ የአገልግሎት ዕድሜውን ስለጨረሰ ቀሪ ዕድሜውን በእረፍትና በሰላም እንዲቀመጥ ተደረገ ማለት ይመስለኛል። የጡረታ ጊዜ በማኅበራዊ ኑሮ የደከመ አእምሮንና ጉልበትን ማሳረፊያ ጊዜ ነው ባይ ነኝ። እስቲ ቆይ አንድ ነገር ልጠይቅህ። ጡረታ የወጣ ሰው ምግብ፣ መጠጥ፣ መዝናናት አያስፈልገውም? እንዲያው በመንፈስ ብቻ ነው የሚኖረው? አላልኩም። የጠቀስካቸው ነገሮች ያስፈልጉታል። ታዲያስ አለና በማሸነፍ አይነት አሲድ ሳቁን አሳይቶት እነዚህ ነገሮች ያለ ገንዘብ ሊገኙ እንደማይችሉ የታወቀ ነው አለው። ሆኖም ዘካርያስ አልተሸነፈለትም። መጀመሪያውኑ በደሞዙና በአቅሙ መኖር የለመደ ሰው በኋላም ከጡረታ በሚያገኘው ገቢ ራሱን ማስተዳደር አያቅተውም። ምክንያቱም የጡረታ ዘመኑ ሕይወቱን በሰላም ወደ ፍጻሜዋ የማድረሻ እንጂ እንደ ወጣትነት ዘመኑ ኑሮን ለመጀመር መፍጨርጨሪያ ጊዜ ባለመሆኑ ብዙ ወጪ አይጠይቀውም። የሰከነ ዕድሜ ላይ ስለሚገኝ መሠረታዊ ፍላጎቶቹን ከማሟላት አልፎ ለተራና ጊዜያዊ ነገሮች አይቅበጠበጥም። እንደ ወጣትነት ዘመኑ በየጊዜው አዳዲስ ሕልሞች አያልምም። ጉዞው ከእውነታ ጋር ተቆራኝቶ ነው። ከዚህ በተረፈ ጡረታ የወጣ ሰው ፈጽሞ እንዳይንቀሳቀስ የሚል ሕግ የለም። ጡረተኛው እንዳቅሙ የጓሮ አትክልት መኮትኮት፣ ከብት ማርባት፣ የማያደክሙ ሥራዎችን መሥራት ይችላል። ብዙ ጣውረድ የማይጠይቁና ማኅበራዊ ውጥንቅጥ የሌላቸውን ሥራዎች በመሥራት አእምሮና ጉልበቱ ጨርሶ እንዳይዝል እያደረገ ኑሮውንም ይደጉማል። አሁንም አንተ የምትለው ነገር ከቲዮሪ አያልፍም። እረፍትና የተረጋጋ ሕይወት የምትለው ነገር ቲዮሪ ነው። ሕይወትህ ጡረታ ከወጣችን በኋላ ገና ብዙ መኖር፣ ብዙ መደሰት፣ ብዙ መዝናናት ያምራታል። ሕይወት ነችና ወደፊትም ብዙ ትፈልጋለች። የወጣትነት ዘመን እንኳ ዓለምን ከፊቱ አስቀምጦ ስለሚጓዝ ያጽናናል።
በጡረታ ላይ የሚገኝ ዕድሜ ግን ዓለምን ከኋላው ጥሎ ስለሚመጣ ጭራሹኑ ሳይለያት መጠቀም ይፈልጋል። እንዲያውም ብዙ የሚያምርህ ከጡረታ በኋላ ነው ወንድሜ። ይህ እንኳ ቅድም የመለስኩት ይመስለኛል። መጀመሪያውኑ በደሞዙና በአቅሙ መኖር የለመደ ሰው በኋላ አይቸገርም። ከአቅም በላይ መኖር ከተለመደ ግን በእርጅና ምክንያት የጎንና የምስጢር ኪሶች ሲቀደዱ ችግር መፈጠሩ አይቀርም። ሁሉም ነገር ባለቤቱ እንዳደረገው ነው። ሆድን ያላግባብ ካላሰፉት አይሰፋም። ከሰውነት ጋር ተመጥኖ የተሰራ መጠነኛ ስልቻ ነው። እየለጠጡ ማስፋት ቢቻልም ኋላ መልሶ ማጥበቡ ያስቸግራል። ከመጀመሪያው አቅምን ማወቅ፣ በአቅም መኖር። አቶ ከበደ የዘካርያስን ንግግር በመሰልቸት አይነት አንገቱን አዙሮ ወረቀቶችን ማገላበጡን ቀጠለ። ውጣልኝ ከቢሮዬ የማለት ያህል መሆኑ ነው። ሙከራው ሁሉ ከንቱ ድካም መሆኑን ስለተረዳ በልቡ ረገመው። ድርቅ ያልከው ደረቅ ነህ አኞ። ሀያ አንድ በዚያው ሰሞን አንድ ሽማግሌ ዘካርያስን ለማነጋገር ቀጠሮ ያዙ። የሽማግሌው ዝምድና ለሚስቱ ለወይዘሮ ወሰንየለሽ ብሩ ነበር። በሽምግልና መልክ የመጡበትን ጫፍጫፉን ለሷም በቅድሚያ ነግረዋታል። ሚስቶች ባሎቻቸውን ማታ አልጋ ላይ ማሳመን ይችላል። ቅንጣት የምድርን ገላ ለቆ ከሰማያ ሰማያት ጥልቅ የጽልመት ጉያ ለመሸሸግ ተሰወረ። ከቤተ መቅደሱ ርቆ ከሰማያት የጽልመት መቀመቅ ጠልቆ ለመሰወር ቢሞክርም ጆሮውን በሻካራ ጣቶቹ እየዋጠጠ የሚያደማ በሰቀቀን ቃጭል እያከከ የሚቆረቁር የሰው ልጅ በሐሰት ተረግጦ የተጨረማመተ ድምፅ ይሰማዋል። ከሐሰተኛም ነቢይ የባሱ ሐሰተኞች ሊያስቱኝ ቢመጡ ባለማታላዮች አንተ ካለህልኝ እኔ ምን ሆናለሁ? በስምህ ከብሬ ሳሸንፍ ኖራለሁ፣ ሳሸንፍ ኖራለሁ፣ ሳሸንፍ ኖራለሁ። ከሐሰተኛ ነቢዮች የምሕረት ንግድ፣ ከሃይማኖት ቁማርተኞች ከንቱ የንግሥና ምድር ከቤተ መቅደሱ እጅግ ብዙ ርቆ ቢጓዝም አንድ ምስል ደጋግሞ ይታየዋል። በረሃብ የታጠፈ የልጇን አንጀት በግራ እጇ እያሻሸች ቀኟን ለልመና እንደዘረጋች ቀና እያለች በትዝብት እግዜሩን ግራ ቀኝ ሰውን የምታማትር ምስኪን እናት ምስል ያለ ድምፅ በሚጮህ ዝምታ ውስጥ ከሰለለ የተስፋ መስቀል ላይ በሰቀቀን ሚስማሮች የተቸነከረ እናትነት። አቤቱ ፈጣሪ ሆይ በሰው የጣልከው እምነትና ተስፋ ባክኖ ያለ ፍሬ በምድር መና መቅረቱን ምን ዓይንህን ግለጥና ጎድህን ተመልከተው። ሰውን በነጻ ፈቃድ ባርነት ውስጥ ጥለህ በስቃይ አትቅጣው፣ ታረቀው። በውርርዳችን መሠረት መረታትህን አምነህ ተቀበል አለ ሰይጣን ሳይታወቀው በሚሰማ ድምፅ በጽልመት አምሳቁ ሰማያትን እየናወጠ። በስሜ የሚነግዱ የሃይማኖት ቁማርተኞች ላይ ዝምታ እስከ መች እንዲዘልቅ ነው የተውከው? አለ ከዚህ ስቃይ ርቆ ለመሰወር ራሱን በብስጭት እያጣደፈ። ምዕራፍ 13 ለሃይማኖት ቁማርተኞች ከንቱ ቃል በሞኝ እምነት ተላልፎ ተሰጠ ሰው። መንገደኛው ባለቅኔ ሕመሙ ከረረ። እንደማይድን እያወቀው ጩኸቱን ግን ቀጠለበት። ደሞ ተጠንቀቁ አለ ሰባኪው በአጽንዖት ከቤተ መቅደሱ። ሰይጣን እንዳያስታችሁ አስተውላችሁ ተራመዱ። ከሐሰተኛ ነቢዮች ራሳችሁን ጠብቁ ተብሎ ተጽፏልና እንዳትሳሳቱ። ምልክታቸው እኛ ብቻ ነን የምናድነው ባይነታቸው ነው። የገነትን በር ማለፍ የሚቻለው በእኛ ብቻ ነውና በእኛ ተማመኑ ማለትን ያበዛሉ። በፈጣሪ ስም እያታለሉ ነፍሳችሁን ቀምተው ያስቷችኋልና አስተውሉ እያለ በቃላቱ ውበት የማስፈራራት ስብከቱን
በማስጠንቀቂያ ትንቢት ቃኝቶ ቀጠለ። ሰው በሰማይ የፈጣሪ ቅዱስ ቃል ሃይማኖት ብለው በሰየሙት ተቋም በራሳቸው ቅኝት ቃኝተው በሚመቻቸው መንገድ የፈጣሪን ቅዱስ ቃል ጠምዝዘው ለፈጣሪ ሳይሆን ለራሳቸው ርካሽ እውነት አስገዝተውታል። የጥገኝነት ቀንበር ጭነው ሰውን የሐሰት ሕይወታቸውን ማሳ ያርሱበታል። ፈጣሪውን በተምታታ አስተምህሮታቸው ነጥቀው ከልቡ መቅደስ አውጥተው አርቀው ሰቅለውበት ሲያበቁ እናገናኝህ ብለው ይበዘብዙታል። የሃይማኖት ቁማርተኞች ሕይወት እንሰጣለን በሚል ጠበባዊ ማስፈራራት የምስኪን ሰውን ሕይወት የሚነጥቁ ክፎች ናቸው። ከፈጣሪ እናስታርቅ በሚል የሐሰት አስተምህሮት ከፈጣሪ የሚያርቁ የፈጣሪን ሐቅ አጣመው የራሳቸውን እውነት የሚግቱ የሰው ወንጀል የሚቆጥሩ ወንጀለኞች ናቸው። በፈጣሪ ስም ራሳቸውን በሰው ልጅ ላይ የሚሾሙ የእውነት ሕይወቱን በሐሰት አዋጃቸው የቀሙ ሐሰተኛ ነቢዮች ከኀጢአት የከፋውን ኀጢአት ተሸክመው በዓለም ሥጋቸው ባይጎብጡ በነፍሳቸው ጥመት ብዛት በሰማይ የእውነት ፍርድ መማቀቃቸውስ ቀድሞ የተጻፈ ሐቅ ነው። ያልተላከው ነቢይ አፍሮመስ ለእነዚያም መጽሐፉን በእጆቻቸው ለሚጽፉና ከዚያም በእርሱ ጥቂት ዋጋ ሊገዙበት ይህ በአላህ ዘንድ ነው ለሚሉ ወየውላቸው። ለእነርሱም ከዚያ እጆቻቸው ከጻፉት ወየውላቸው። ለእነሱም ከዚያ ከሚያፈሩት ኀጢአት ወየውላቸው። ቅዱስ ቁርአን 2:9 ሰው በምድር የፈጣሪ እርግማን። እናቴ ወየ ልጄ፣ የሁሉም ሰው ፈጣሪ አንድ ነው እንዴ? አዎ ልጄ፣ አንድ ብቻ ነው። የሁሉም ሰው ፈጣሪ የድሃውም የሀብታሙም? አዎ ልጄ፣ ሁላችንንም በአምሳሉ የፈጠረው አንድ ነው ፈጣሪ። ኧረ ታዲያ በትልቅ ድምፅ የሚናገረው ሰውዬ ምን ነክቶት ነው ለሰዎቹ የማይነግራቸው? አሜን እያሉ እልል ለሚሉት ምን አለ ለእኛ ዳቦ መግዣ ስጡ ብሎ ቢነግርልን? የሁሉም ሰው ፈጣሪ አንድ ነው ብሎ ለምን አይነግራቸውም? የድሃውም የሀብታሙም ይለምንልናል ልጄ። አሁን ዝም በል፣ ይከፋብንና ይበልጥ ያስርበናል አለች፣ ልቧ ለተስፋ መቁረጥ እጅ እንዳይሰጥ ራሷን እየተማጸነችው። መልስ የነፈጋትን ፈጣሪዋን በትዝብት ኩርፊያ እያሰበችው ቀና አለች። ሰማዩ ያስፈራል። በስደተኛው መልአክ ንዴት የተናጠው ደመና ሳይጠቁር ሰማይ ሳያስገመግም ድንገት ያለ ወትሮ ዶፍ ዝናብ መውረድ ጀመረ። ተስፋ መቁረጥ ጠቅልሎ ሲወርሳት ረሃብ ጥሏት የኮበለለ ያህል እየተሰማት ድንገት ፍንጥር ብላ ተነሳች ሴቲቱ። የልጇን እጅ ይዛ በምንጭቅጭቅ አረማመድ ዶፍ ዝናቡን ሳትፈራ ጎዳናውን ተቀላቀለች። በሰውም በፈጣሪም የጣለችውን እምነት ቆርጣ ከልቧ ውስጥ አሽቀንጥራ እየጣለች በኃጢአት መንገድ ትብትብ የሕይወት ቋጠሮዋን ልትፈታ በጥድፊያ የፊቷን መንገድ ይዛ ነጎረች። የሚወርደው ዝናብ ገላዋን ሲያርሰው የተሰማት ስሜት ነፃነት ነበርና ፊቷ በፈገግታ አብረቅርቋል። ብገባ ሲኦል ልግባ እንጂ ልጄ በረሃብ እንዲሞት አልፈቅድም አለች በልቧ። ሥጋዬን ቸርችሬ በኃጢአት መንገድ አልሄድም ብዬ እንጂ ረሃብን በልመና የታገልኩት ሴትነቴ ለዳቦ አንሶ አልነበረም። ሲኦል ከምድር ስቃይ ከባሰ እስቲ ልየው። ልጄ በረሃብ ሲሞት ከማይ ከሲኦልም የከፋ ሌላ ሲኦል በገባ ግድ የለኝም። መሬት በሚደልቅ ዶፍ ዝናብ ውስጥ ፊቷን ይዛ ጥርሷን ነቅሳ ተራመደች በጥድፊያ።
ኃጢአት ተብሎ በተወገዘው መንገድ ዕድሏን ልትሞክር ልጇን አዝላ ከረሃብ ልታስጥለው ታመመች። ከድር ሰተቴ እያለቀሰ በዝናብ ውስጥ ተከትሏት ሮጠ። ፈጣሪ ሆይ ምን ትላለህ አሁንስ? ስለ ሴቲቱ ወይም ስለ ልጇ? አለ እብዱ ሰተቴ በቀደመ ጥያቄው እንደጸና። አንገቱ በማንጋጠጥ ዝሎም አልታከተም። ፈጣሪ አልመለሰም። አሁንም ዝም ብቻ ጭጭ እንዳለ ቀጥሏል። እንዴት ሊሆን ይችላል? በእናንተ ላይ እንዲደርስ የማትፈልጉትን በደል በሌላው ላይ ካደረሳችሁበት በኋላ ሲደርስባችሁ ስለምን ታለቅሳላችሁ? ይልቅስ ከፍትህ መከበር ብትቆጥሩት መልካም በሆነ ነበር። ቡዳ ይህን ተናግሯል። መሳቱን ባየ ጊዜ ፈጣሪ ሰውን በመፍጠሩ አብዝቶ ተጸጸተ። መጽሐፍ ቅዱስም ይህን ብሏል። ፈጣሪ በአዳም መውደቅ ከተጸጸተው በላይ መጸጸት ያለበት ግን አሁን ነው እያለ ደጋግሞ በዶፍ ዝናብ ውስጥ አንድ እብድ አምርሮ ይጮኻል። እየጮኸ ይሮጣል። የረሃብን ክፉ ጥፍሮች ለማምለጥ በዝናብ ልጇን አንጠልጥላ የምትሮጥ ምስኪን ሴት ተከትሎ ይለፈልፋል። ከድር ሰተቴ አብዝቶ መጸጸት ያለበት አሁን ነው። በዚህ የሐሰተኛ ነቢዮች ዘመን ዛሬ ነው አምርሮ ለሰው ልጅ ማልቀስ ያለበት። ፈጣሪ ሆይ! ልማደኛ ጥያቄውን ሳይጨርስ እብዱ ከድር ከወደ ልቡ ድምፅ የሰማ መሰለው። በንጹሕ ልብ መፋጠጥ የፈጣሪ ዝምታ ሲሰበር ከልቡ ማዳመጥ ጀመረ። የፈጣሪ ቃል ለሚያነበው በልቡ ተጽፏል፣ ለሚሰማውም በረቂቅ ነፍሱ በኩል ተነግሯል። ሰው በሰማይ የፈጣሪ ቅዱስ ቃል ቢሆንም ሰው በምድር የፈጣሪ እርግማን ነኝ ብሎ ተቀብሏል። እንዴት ሊሆን ይችላል ለሚል ቃል ተጽፏል፣ ወርዷልም። በፈጣሪ ዘንድ የነበረ መለኮታዊ ቃል ሰው በምድር ረክሶ ተዋርዷልና፣ ቃል በክፉ ጠቢባን አድፎ ቃል በአንደበት ጎድፏልና፣ የመለኮት ክብሩን ተገፏልና ሰው የልኩን አልኖረም። ቃል በቃል ጉባኤ ተሽሮ ሰው ፈጣሪውን ለአምሳሉ ቅጥፈት አሳልፎ ሸጧልና፣ የመለኮት ቅዱስ ቃል የነበረ የሟች መልአክ ነፍሱን ማንነት ዘንግቶ ለሃይማኖት ቁማርተኞች ከንቱ ቃል በሞኝ እምነት ተላልፎ ተሰጥቷልና ሰው ከጸጋው ርቋል። በሰማይ የፈጣሪ ቅዱስ ቃል ቢሆንም በሃይማኖት ቁማርተኞች የተዛባ አስተምህሮት ሰው በምድር የፈጣሪ እርግማን ሆኗል። ይህን እያለ በጎዳናው ሲለፈልፍ ሰነበተ። 10 አለቃ ዋሴ ሲከተሉት ከርመው የቀዱትን ድምፅ ሲሰሙ በልቦናቸው ፍርሃት ያድር ጀመር። ሳይፈልጉት ከውስጣቸው አልወጣላቸው ሐሳብ ተጠራጣሪ ያደረጋቸው። ከዚያም ቀን ጀምሮ የሃይማኖት አባቶችን ሲያዩ ያለ ወትሯቸው መሸሽ ጀመሩ። ምዕራፍ 14 ማንም ቢሆን የቆመ ቢመስለው እንዳይወድቅ ይጠንቀቅ። ከራሱም ቢሆን እግዚአብሔርን አግኝቼ አወራሁት ሐቅ አለ መንገደኛው ባለቅኔ። ይህን በመደጋገም ማስተጋባት አበዛ፣ የሰው ጆሮ እስኪደነዝዝ። ይህን ሲል ከርሞ በጎዳናው ላይ ከትልቅ ትንሹ ሲተሻሽ ሁሉን ርግፍ አደረገና ወደ ንግዱ ተመለሰ። ንግዱንም አልዘለቀበትም። ብዙም ሳይቆይ የቡና መጋዘኑን ዘግቶ እርግፍ አድርጎ ትቶት ወደ ቀድሞ ጎዳናው ተቀላቀለ። የሰበካ ስልቱን በዳንስና ሙዚቃ ተክቶ ተመለሰ።
10 አለቃ ዋሴ የወትሮ ስራውን ወይም ግዳጁን ቀጠለ። እብድም የሆነ እብድም ያልሆነ ሰው አየሁ አለ። ነኒ ነና ነኒ ሳታታታታት ነኑ ኔኔና ናናኑኑ ኑኑኑና ስትትትትት ሰማችሁ ያሉትን ደግሞ ከድር እብድ አይደለም ሰላይ ነው አላሉም? ሰላይ ጆሮ ጠቢ። 10 አለቃ ዋሴ ደንግጦ ዙሪያውን ተገለማመጠ። እኔ ሊሰልሉ ያንን ሸፋፋ ጸጉር ቆራጭ ላኩብኝ። እንደ ጭራ እየተከተለ ውሎ ሊነግራቸው ጸጉር ሲቆርጥ እየበነነ አእምሮውን ፎሮፎር የደፈነው ብናኛ አለና የእብደት ሳቁን ለቀቀው። የከበቡት ሕፃናትና ወጣቶች በሳቅ ተከተሉት። ጎልማሶች ሸሸት ሲሉ ታዩ። ውጭ ያለውን አሳስሮ ቢያልቅበት ከታሰርኩበት ከቻለና አረፈው። የታባቱ ኮፈኑን አነሳውለት። የኛ ሰው በደማስቆ ኮፈኑን ላነሳው ነው ስል ግራ ገብቶት እንደቆመ በድንጋይ ግንባሩን ላጥኩለታ። መገናኛ ራዳሩን ሰባበርኩለት። ሂድና ነገራቸው ለክብሬ የማይመጥን ሰላይ መደባችሁ ለምን ታዋርዱኛላችሁ? ወይ ደና ሰላይ መድቡ፣ ካልሆነ የሰላዩን ደሞዝ ክፈሉኝና ራሴ ልሰልልላችሁ። ሰተፍት ብሎ ጥርግ ከፊቴ። ምን ያደርጋል ግን የማውቀውን ሰላይ ከራሴ አውርጄ የማላውቀውን ሰላይ በራሴው ላይ ሾምኩት። ይኸው በጠላዬ መበርገግ ሆኗል።